ከባድ ስህተት ሰራች። ሳሚን አነቀችው። እናቴን አምጣ አለችው። ገነት፣ ሰላም፣ ዳግም በጣም ደነገጡ። ጉድ ፈላ። ዳግም ኧረ እባክሽ ብሌን እያደረግሽ ያለሽው ነገር ትክክል አይደለም እያለ ቢለምናትም እንኳ አንተ አፍህን ዝጋ፣ አንተ ምንም የመናገር መብቱም የለህም እና ምንና እንዴት እንደምታደርግ እኔ በደንብ አድርጌ ነው የማውቅህ። ከዚህ በኋላ እንዳንተ አይነት ሰው አያስፈልገኝም። ስለዚህ ጉዳዬ ከሰሚና ከሰሚ ጋር ብቻ ነው። አንተ ውጣልኝ ብላ አባረረችው። ዳግም እጅጉን ከፍቶትና እጅጉን ሕይወት ምስቅልቅል ብሎበት ጎዳና ላይ ወጣ። ገነት እባክህ ልለምንህ ልጄ ወደ ቤቴ ተመለስ እያለች ብትለምነውም እንኳ እስኪ ንገሪኝ፣ ምን አይነት ቤት ነው ያለኝ? እኔ እኮ ቤትም ሆነ ምንም ነገር የለኝም። ምክንያቱም በአንቺ ምክንያት ሁሉንም ነገር አጥቻለሁኝ። እንኳን ደስ አለሽ። የምወዳትንና የማፈቅራትን ሚስቴን ሳይቀር ነው ያጣሁት ብሎ አላት። ምን እያልክ ነው? እንዴት እንደዚህ ትላለህ? እኔ እኮ እናት ነኝ ብላ አለችው። ትሰሚኛለሽ? እንደ እናት ላከብርሽ እፈልጋለሁ። ነገር ግን ክብር ለሚሰጠው ነው እንጂ ክብር የምሰጠው ለእንደዚህ አይነት ነገር ክብር ልሰጥሽ አልፈልግም። በቃ ሽማዬ ከዚህ እንድትወጭልኝና እንድትሄጅልኝ እፈልጋለሁኝ ብሎ አላት። ቆይ አንተ እንዴት ነው የሚያናግርህ ብላ እንኳ ብትል በቃ ሽማ ከዚህ በላይ እንድትጎጂኝ አልፈቅድልሽም እና አንቺ በፈለግሽውና በመረጥሽው ህይወትሽን መኖር ትቀጥያለሽ። እኔም ደግሞ እንደዛው ብሌንን ዛሬ ባይሆን ነገ እንደምትረዳኝ እኔ በሙሉ ልቤ እምነት አለኝ። ስለዚህ አንቺ ሂጂ ወደ ፈለግሽበት፣ እኔ ግን ብሌንን ሳልይዝ እዛች ቤት አልመጣም ብሎ አላት። ሳሚና ብሌን ተፋጠው ቀሩ። እባክሽ እኔ ያልኩሽ ነገር ትክክል ነው። እናትሽ ሰላምና ሰላም ብቻ ናት። ለምንድን ነው ተስፋ የምትቆርጩ እያለ ቢለምናት፣ ታዲያ እንደዛ ከሆነ እስኪ ንገረኝ፣ ሰላም ለምንድን ነው እኔም መቀበል ያቃታት? ሲቀጥል ለምንድን ነው ቃለንስ ቢሆን እያለች እንደዚህ የምትከራከረው? ታውቃለህ ማታ በሷ የተነሳ እኔን ሰደበችኝ። እኔን አንቺ ሰራተኛ ነሽ ቦታሽን ወቂ ብላ አዋረደችኝ። ታዲያ ይሄ ነገር እንዴት ልታየው ነው? እንኳን ደስ ያለህ። ምክንያቱም አንተ በጣም ብዙ ህልምና ብዙ ነገር ስታይ ነበር። አሁን ግን ደስታዬንም ህልሜንም በአንድ ሌሊት ነው ያጨለምክብኝ ብላ አለችው። የእውነት ተረጋጊ፣ አንቺ እንደምታስቢው አይደለም ብሎ አላት። በቃ እኔ እንደምንም ልሰበው እንደምንም፣ አንተ ግን ሰላም እናትሽ ናት ብለህ አዋርደኸኛል ሳሚ። የእውነት መቼም ቢሆን ይቅርታ አላደርግልህም ብላ አለችው። እባክሽ ፍቅር አንቺ እንደምታስቢው አይደለም እያለ ቢለምናትም ከዚህ በኋላ ፍቅህን ፈልግሽ። ሲጀመርም ገና ከጥንቱ ከጧቱም እኔ ለፍቅር እንደማልፈልግህ ታውቃለህ። ግን ደግሞ አሳዝነኸኝ ላስብበት ብዬ ለራሴ ቃል ገብቼ ነበር። ከዚህ በኋላ ግን እንዳንተላለሰው አይደለም ሊታዘንልህ ምንም አይገባህም ብላ አለችው። እውነት አንድ ቀን እውነቱ ሲገባሽ ግን ይጸጽትሻል። ያኔ ምናልባት ሳሚ ማረኝ እያልሽ ትመጪ ይሆናል። ግን አንገናኝም ብሌን እባክሽን ብሎ ረግጧት ሄደም። ችግር የለውም ከዚህ አይብስብኝም ብላ አለችው። ሰላምና ቃል ተባብረው ብሌንን ጨርቋን ሊያስጥሏት እየከጀሉና እያቀዱ ይመስላል። ብሌን በጣም ግራ ገብቷት በቃ አሁን ሰላምን ሙሉ ለሙሉ በርዛታለች። እናም ባለፈው ጸጸቷ ልትጎዳት እየፈለገች ነው። ስለዚህ አንቺ ምንም መሄጃና ምንም ነገር ማድረግ ስለማትቺ ብሌን አሁን መቻልና መቻል ብቻ ነው ያለብሽ እያለች ብቻዋን ማውረቱን ቀጠለችበት። ትሰሚኛለሽ? ከዚህ በኋላ እኔ የምልሽን ነገር በሙሉ ማለት ነው ያለብሽ ብላ አለቻት። አታስቢ ቃልዬ፣ አንቺ እኮ የፈለግሽውን ነገር መቼ አተሽታቂና እናም እኔ ደግሞ የፈለግሽውን ነገር እሰጥሻለሁ። እምቢ አልልሽም፣ እሽ ነው። ምክንያቱም ስራዬ እስከሆነ ድረስ ስራዬን አርፌ እሰራለሁኝ ብላ አለች። አዎ እውነት ለመናገር ማድረግም ያለብሽ እንደዛ ነው። ከዛ ውጭ ግን ሌላ ነገር እቀባጥራለሁ ብትይ አልቀባጥርም ብላ አፏን ዘጋች።
እንግዲህ ቃል በውስጧ አታስቢ እማዬ ጋ ሆነሽ እንደዛ እንድትጫወትሽብኝ፣ አሁን ደግሞ በተራዬ እኔ እጫወትብሻለሁ። ምክንያቱም እኔ እኮ ቃል ነኝ፣ የምፈልገውን ነገር በፈለግኩበት ሰዓት የማገኝ ልጅ ነኝ፣ መቼም ቢሆን አጥቼ አላውቅም ብላ ብቻዋን ዛተች። ሰላም በውስጧ በቃ ይችን ልጅ ትናንትና ያለ ቦታዋና ምንም በማያገባት መልኩ ተናገርኳት። አሁን ደግሞ ቃልዬ ጭራሽ ከእሷ ጋር ስታየኝ እየተበሳጨችና እየተናደደችብኝ ነው። በዚህ በኩል ደግሞ ብሌን ታሳዝነኛለች። አምላኬ ሆይ ምንድን ነው የማደርገው? መቼም አንድ ከብሌን መምረጥ አለብኝ፣ ሁለት ደግሞ ከቃል መምረጥ አለብኝ። ደግሞ የምትበልጥብኝ ያው ምንም ቢሆን ልጄ ናት። እንደ ባለፈው ትታኝ እንድትሄድ አልፈልግም እያለች ብቻዋን መብሰልሰሉን ቀጠለችበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ቆይ ታዲያ እስከ መቼና እንዴት ነው እንደዚህ የምንዘልቀው? ብላ አለች። እንዴትም ይሁን በምንም ሁኔታ ይሁን ከዚህ በኋላ አድርግ ያልሽልኝን ነገር በሙሉ አደርጋለሁኝ ብላ አለቻት። እንደዛ ከሆነ በፍጹም እኔ ከብሌን ጋር እንድትቀራረቢ አልፈልግም። እንደ ሰራተኛና እንዳሰሪ መሆን አለብሽ። ሙሉ ለሙሉ ድሮ ለሷ የምሰጫትን አሁን ደግመሽ ደጋግመሽ ደርበሽ ደራርበሽ ለእኔና ለእኔ ብቻ ነው ብላ አለቻት። በሌላ በኩል ምግብ አቅርቢ ብላት ምግብ እየበሉ ባሉበት ሰዓት ከዛም በኋላ እኔ ምልሽ አንድ ነገር ማድረግ ትችያለሽ ብላ አለቻት። ምንድን ነው? ቆይ አንቺ እኔ የምልሽን መቼ ነው የምትሰሚው? ምግብ ስታቀርቢ ውሃ የሚጠጣ አቅርቢ ብዬ ስንተይ ነው የምናገረው? ብላ አለች። አታስቢ፣ በጣም ይቅርታ ቃል፣ ልክ ነሽ፣ ነግረሽ ነበር ብላ አለች። ከዛም በኋላ ሰላም ምን ችግር አለው ታዲያ ታመጣ ያለ እንዴ ቃልዬ፣ ኧረ ተረጋጊ ብላ ስትል እማዬ እንግዲህ ጀመረሽ አይደል? አንድ ጊዜ ጠዋት ምርጫሽን መርጠሻል። ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ወይስ ደግሞ ልውጣልሽ? አንቺ እኮ ብዙ ነገር አድርገሽኛል ብላ አለቻት። እትዬ አትጣሉ፣ ይሄ እኮ ስራዬ ነው። ደግሞም ትናንትና ስራዬ ምን ምን እንደሆን እኮ አንቺ አስረድተሽና አስረግጠሽ ነግረሽኛል። ስለዚህ ምንም አይከብደኝም፣ አመጣለሁኝ ብላ ውሃውን አንጥታ ቀዳችላትና እየጠጣች ባለበት ሰዓት ሙቅ ውሃ እንዴት ታመጫለሽ ብላ እላዋ ላይ ደፋችባት። ሰላምና ቃል አብረው አደሩና ጠዋት ላይ ቃል ተነሳች። ወይ ጉድ! ጭራሽ እንደዛ ማንቁርቴን ይዛ እንዳላባረረችኝ እዚህ ታድራለች እንዴ? የምትገርም ናት። ለማንኛውም እንኳን በሩ ተከፈተልኝ፣ ከዚህ በኋላ እኔ እንደፈለግኩ ነው አርጌ የማሰቃይሽ ብላ አለቻት። እና እማዬ እማዬ እያለች መጣላቱን ጀመረች እና ከዛ ደግሞ ወደ ሰላም ቀጠለች። ሰላም እዚህ ምን ትሰሪያለሽ ብላ አለቻት። ወይ ልጄ ቀሰቀስኩሽ እንዴ? ኧረ እሱስ መቀስቀሱን አልቀሰቀሽኝም፣ ማለቴ እኔ ራሴ ነኝ የቀሰቀስኩሽ። ግን ደግሞ እዚህ ምን ትሰሪያለሽ? ስቀጥል እጄን ለምንድን ነው የያሹ ብላ አለቻት። ውይ ማታ እሄዳለሁ ብለሽ ስለነበረ እንዳትሄጂብኝ እኮ ፈርቼ ነው ብላ አለች። ምን እና ይህን ያህል ስለኔ እንደው ዝም ብለሽ ነው እንጂ እባክሽ ብሌንዬ፣ እናትሽ በእርግጠኝነት ሰላም እንደሆነች እኔ እኮ አስረግጬ ነገርኩሽ። ቆይ ለምንድን ነው አንቺ የምታምኚው? መቼም የበኃይሉን ሴራ አምነሽ አይሆንም ብሎ አላት። ትሰማኛለህ? አሁን እስኪ ንገረኝ አንተ፣ እሷ ናት እናትሽ ብለህ ብትነግረኝ ምንድን ነው ትርጉሙ? ምክንያቱም እሷ እያመነች ያለችው ቃል ናት፣ የኔ ልጅ ቃልን አዋርጃታለሁ እያለች በጸጸት እየሞተች ነው ያለችው። ስለዚህ እስኪ ንገረኝ እውነቱንና ውሸቱን እስኪ ንገረኝ። እሷ እንደፈለገች አምናለች። ከዚህ በኋላ እኔ ልጅሽ ነኝ ብላት የምታምነኝ ይመስልሃል እንዴ? እስኪ ይህንን ብቻ እንድታስረዳኝ እፈልጋለሁኝ ብላ አለችው። እባክሽ መጀመሪያ አንቺ መረጋጋት አለብሽ። ከዛም በኋላ እኔ ራሴ እናትሽን አናግራታለሁ፣ ማለቴ ሰላምን አናግራታለሁ። ከዛ በኋላ የምትፈልገውን ነገር እራሷ ትመርጣለች። መቼም
ቃልና ሰላም በምንም ሁኔታ እንደማይግባቡ እኮ አንቺ ራስሽ ታውቂያለሽ። ታዲያ እንዴት ነው ቃል የሰላም ልጅ ልትሆን የምትችለው? ትሰማኛለህ? ተወኝ፣ በቃ ተወኝ ሳሚ፣ ምንም ነገር እንድትለኝ አልፈልግም ብላ አለችው። አይ አንቺ ራስሽ በቃሽ። አሁንስ የእውነት በጣም እያበዛሽው ነው። እኔ አንቺን ለመረዳትና የእውነት ከአንቺ ጋር ጎን ለመሆን እጅጉን እየጣርኩ ነው፣ ግን አንቺ ምንም እየመሰለሽ አይደለም ብሌን። ቆይ ለምንድን ነው አንቺ የኔን ስሜት የማትረጂው? እኔ እውነት እየተጎዳሁ አይመስልሽም? በጣም ተጎድቻለሁኝ። ምክንያቱም መቼና እንዴት ይሄንን ነገር አውቀሽ ደስተኛ እንደምትሆኚ እያስብኩና እያለምኩ በመሀል ይሄ ነገር ተፈጠረ። ስለዚህ እባክሽም ብሎ አላት። በቃ ከዚህ በኋላ ምንም ነገር እርዳታህን አልፈልግም ብላ አለችው። ምንም አታስቢ፣ ምክንያቱም እርዳታዬን ባትፈልጊ እኔ ግን እውነተኛውንና ትክክለኛውን ነገር አውጥቼ አፍረጥርጬ ከዛም በኋላ ነው የማቆመው። እርግጥ ነው አንቺ ለእኔ ስሜት እንደሌለሽ በደንብ አድጌ አውቃለሁ፣ ግን የግድ አፍቅሪኝና ውደጅኝ አልልሽም። አንቺ የፈለግሽውን ሰው መውደድና ማፍቀር መብትሽ ነው። ግን ደግሞ መቼም ቢሆን ሰላም እናትሽ መሆኗን እኔ በሙሉ ጣቴ እፈርማለሁኝ። እኔ እኮ ያን ጊዜ ቃልን ያመጣኋት እኔ ራሴ ነኝ። ከባህሉ ጋር ያገናኘኋት እኔ ራሴ ነኝ። ሰላምን ቤት ያመጣኋት በር ላይ አድርሻት የሄድኩት እኔ ራሴ ነኝ። ታዲያ ይህ ሁሉ እንዴት ነው ውሸት የሚሆነው? እንደዛ ከሆነ እኮ ታዲያ ጥሩ ስራ ሰርተሃል። ምን ማለት ነው ደግሞ ይሄ? ምክንያቱም በገዛ እጅህ አንድ ጥሩ ነገር ብትሰራ አምጥተህ ለሰላም መስጠትህ ጥሩ ነገር ነው ብላ አለችው። አይ እንደዛ ከሆነ በቃ አንቺ አብደሻል። ምክንያቱም አንቺና እኔ በፍጹም ልንግባባ አንችልም ብሎ አላት። ምንድን ነው የምንግባባው? እስኪ ንገረኝ። በቃ እኮ አልኩሽኝ። እኔ አንቺን ማስቀየም እንደማልፈልግ ታውቂያለሽ። ስለዚህ ለዚህ መልስ ደግሞ ዝምታ ነው መልሴ ብሎ ትቷት ሄደ። ብሌን በጣም ግራ ገብቷት ሳሚ ነው ወይ ትክክሉ ወይስ ደግሞ የእውነት ዶክተር ያለው ነገር ነው ትክክሉ? ግን ደግሞ ዶክተር በምንም አይነት ገንዘብ እንደማይቀየር እኔ እኮ 100% እርግጠኛ ነኝ። በኃይሉና ቃል በራሷ ሰውነት ልታማልለው ሞክራ ነበር። ዶክተሩም እንደገና ደግሞ ሰውየውም ቢሆን በማይረባ ገንዘብ ምክንያት ሊያታልለውም እሱም ደግሞ ፈልጎ ነበር። ያን ሁሉ ግን እሱ በፍጹም አላደረገውም። ማለትም ምንም ነገር እሺ አላለም። ታዲያ እንዴት ሊቀየር ቻለ? ብቻ አምላኬ ሆይ በጣም ግራ ያጋባል እያለች ብቻዋን ማሰላሰልና ማብሰልሰሉን ቀጠለችበት። ገነት እባክሽ ማሪኝ፣ ይቅርበኝ ልጄ እያለች ብትለምናትም እንኳ በቃ ከዚህ በላይ ምንም ነገር አልፈልግም፣ የእውነት አንቺ እንኳንም ትክክለኛ ልጄ ትክክለኛ እናቴ ያልሆንሽ ብላ ብሌን አዋረደቻት። ምን ማለት ነው? በቃሽ፣ እኔንና ዳግምን ለያይተሽ ደስተኛ መሆን ከቻልሽ ቀጥይበት፣ ግን ደግሞ የእውነት አንቺ በጣም ታሳዝኛለሽ ብላ እንጥሏንና ማንቁርቷን ቁርጥ አደረገችው። ውድ የህያ ቤቴ ቤተሰቦቼ የዛሬው ይህን ይመስል ነበር።